የዋህነታችን ዋጋ አስከፈለን እንጂ ማኮች ይላል ነበር። የዋህነታችን ወንድም ራስን ሆን እንጂ የዋህነት ምንም አያሳጣም። ሁሉን ነገር ከፈጣሪ ታገኘዋለህ። አንተ ብቻ ንጹህ ሁን። ውድቀታችሁን በሚፈልጉ ሰዎች እጅ ላይ አማኑኤል አይጣላችሁ። ጉድጓድ በሚቆፍሩላችሁ ክፉ ሰው እጅ ላይ በብሩክ ላይ ጉድጓድ የምትቆፍሩ ሰዎች ጉድጓድ የቆፈራችሁ እራሳችሁ ግብት እንድትሉበት ሁሌ ጸሎቴ ነው። ሁሌ እሱም ጋር ነኛው እኔ የምልህ በጣም ብዙ ነገሮችን ስንናገር ላንተም በውስጥ በፍቃዱ ተብየው ምን ነው በስርዓቱ ፈትፈት እንጂ ፍትፈታ ትችላለህ ስትባል የሆነው እየበረርክ ነው እንዴ የምትፈተፍተው? በስነ ስርዓቱ ፈትፈት ሲላኩልክ አንተም ይሄ ነገር መቼስ ላይሰማችሁ አይችልም። ምክንያቱም አብሳላት ትላንትና ብቻ እያደረገች የነበረው ስትሆን የነበረው ነገር ይሄ ነገር እንደሚመጣ አስረግጦ ያሳየናል እኮ። ምን ስትል ነው እያንቀለቀልክ ቤት ድረስ ይዛት የመጣኸው? ፍጹም ዝም በል አንተ በፍቃዱ ተብየው ማለት ነው። ስነ ስርዓት አድርግ። ፍፄ ማለት የሃይሚ መከታ እንደሆነ እንዳትረሳ፣ የብሩክ መከታ መሆኑን እንዳትረሳ። በማካከላቸው ጥላቻ ልትፈጥር አትሞክር። እዚህ ጋር አንድና አንድ መጽዳት ያለበት ነገር ስላለ ብቻ ነው። ማንም ለማንም ጠላት የለም። እንደ በፊት ፍፄ ጸላት ነው ለብሩኬ ለሃይሚ እየተባለ ነበረ። ግን እንዳልሆነና እንደሆነ ፈተና ነው ያለው። ስለዚህ አንተ ደግሞ ስትፈተፍት እያራገብክ አትፈትፍት። ምን አይተህ ቤቱን አታውቀውም? እንዲህ ሶሜ ከፈለገ ትሄዳለች። አብስላት ምንድን ነው ብርቅ ነው እንዴት አውቀዋል የቤቱን። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ፈጣር ፈጡር እስከሚበሉ ድረስ እኔ እቺን ቪዲዮ ልሰራ መጥቻለሁ። ያው ጊዜ የለም ታውቃላችሁ ፋሚሊ፣ እንግዲህ ባገኘነው አጋጣሚ እንመጣለን። ለማንኛውም ለዚህ ፈትፋች ማለት ነው ስነ ስርዓት ግን እያስክ ስራ። አንተ የሰው ዲቴል የሰው ህይወት ውስጥ ገብተህ የሆነ ፍንቅልቅል ለማድረግ አትሞክር። ከዚህ በፊትም የብሩክና የሃይሚን ቻናል ይህን ያህል ገንዘብ ያገኛሉ እንደዚህ ነው ብለህ ጓዳቸውን በርብረህ ልክህን አግኝተሃል። አሁንም ደግሞ ስነ ስርዓት ያለው ነገር አውራ። ስለዚህ ፍጹም ለሃይሚ በፍጹም ጠላት አይደለም። ብዙዎቻችሁ እንደዛ እያላችሁ ትገኛላችሁ። አይደለም። ምንድነው? ምን እጅና ጓንት አልነበሩ እንዲህ በአንድ ጊዜ ሰው ይገለበጣል እንዴ? እንደው ሃይሚ ስለሱ ጥሩነት ለማወቅ ነው እየሰራች ያለችው። ሲቀጥል ደግሞ ማለት አሁን ሰው ያለው ነገር በዙሪያቸው ያሉ ጓደኞቻቸው ሁሉም ጠላቶቻቸው ናቸው። ሁሉም እንደዚህ ናቸው። ግን ምን አይነት እንደሆኑ አሁን ለማሳየት ነው እየተሰራ ያለው ነገር። ለእናንተው ነው፣ ለራሳችሁ እኮ ነው። እናንተ በምትሰጡት አይዲያ ነው እየተሰራ ያለው። ስለዚህ ሜቢ በኋላ ላይ እንኳን አሁን በሃይሚ በኩል አንዴ ኦዲየንሶችሽን ታጫለሽ፣ አንዴ ምን ረማትሉት ምን ጉድ አለ እንዴ? ብሩክንማ ተውት። ወይኔ ብሩክማ ፈጣሪ ጠብቀው ብቻ፣ ሌላ ምንም አይደለም። እኔ ምን ሰርተው ይኑሩ? የዋህነታችን ነው እንጂ መሻቃተን ኑሮን ለማሸነፍ አለ። እውነቱ እኮ ነው፣ የምሬን እኮ ነው። እውነት እንዲህ ታገሰ በቃ። በዚህ ልክ አሁን ትናንትና የተሰራው ርዕስ እሱን አይመለከተውም፣ ግን እሱ ላይ ነው ያደሩበት። እሱ ላይ አንዴ በአማርኛ አንዴ በእንግሊዝኛ አንዴ በአረብኛ። ስራ የላችሁም? እንደው ስራ የላችሁ? ስራ ከሌላችሁ ለካምፓኒያችሁ እና መልከትላችሁና ወደ ስራ ሄዱ። ሰው እኮ ያየውንም አይቶ ዝም ይላል። ሰው ላንቃው እስኪስነጥቅ ድረስ መጮህ ምን አመጣው? አሁን ምን አመጣው? ከአንበሳ ጉረሮ ማን ያወጣል ስጋ ነው። እናንተ እንደሆናችሁ ከብሩክ እጅ ሃይሚን እንደሆነ ፍርቅቅም አድርጋችሁ አታወጧት። ምንም አታመጡ። ምንም ማለት ነው። ምንም ነገም ዛሬም እንደው እየነደዳችሁ ታያላችሁ። በዚህ አጋጣሚ የሃይሚ አድናቂ ነኝ ተብላችሁ እንደኔ አይነት ሸቃላ ማለት ነው ገዝታችሁን እየከፈታችሁ የማይሆን ሰው እየመጣ የእሷን ዝቅ ማለት የሚፈልግ ሰው ሁሉ ሲያጨበጭብ እናንተም አብራችሁ ታጨበጭባላችሁ። እናንተ ስነ ስርዓታችሁን ያዙ። ልጅቷ ትስራበት፣ በቃ መስራት አለባት እንዴ። እስኪ ተፋቷት ትስራ። ምንድን ነው ያቅታታል? ምን በፍቃዱ አሁን ሃይሚ እዚህ ቦታ ላይ ስትመጣ ቤቷ ስትመጣ ነገሮቹ እንደሚከብዳት አታውቅም። ለምን ይከብዳታል? አይከብዳትም። ከበደኝ አለች አላለቻችሁም? በቃ የራሷን የተሰጣትን ገጸ ባህሪ አቅሟን ታሳይ፣ ትስራ። ምንድነው እንዳሰራ የሆነ ዝቅ እንድታረጓት ሴት ልጅ እያላችሁ ሴትነቷን ማታቂ መስል እንደዚህ ቆማ እኔ ወንድ ነው መመስልሽ እያለች እየተናገረች ለእናንተ እኮ ነው ሴት ናት እያላችሁ ምን ሆነች? ምን ተበደለች? ምን ጎደለባት? ምንም።
ለምን በስርዓት ኖረች? ለምን ብሩክ አከበራት? በቃ ለምን ይሄን ያህል በዚች እድሜዋ ለምን ተደሰተች? ለምን አበባ መሰለች ብሎ ሰው በዚህ ልክ ሴት ናት ሴት አልመስላችሁም ወይ አለቻችሁ እኮ። ሴትማ ሴት ነኝ ሴት አልመስልም ወይ ብላ እኮ ለእናንተ እኮ ነው መልስ የሰጠች ቢገባችሁ ማለት ነው። ለአምለከት አይደለም ለአብስላት እንዳይመስላችሁ፣ ለእናንተ ለራሳችሁ ነው። ሴት አሰራም ሴት አችልም ያላችሁ ማን ነው? ስንት የተጎዳ ሴት አለ እኮ ስንት። የሃይሚንማ እድል ተዉት፣ እሱን ተዉት። እናንተ ራሳችሁ የእሷን እድል የእሷን ደስታ ለማጥፋት 24 ሰዓት ሙሉ ትጮኻላችሁ። የምትወዷት መስላችሁ ግን አይደለም እኮ አትወዷትም እኮ። የምትወዷት ብትሆኑማ ከጎኑ ያለውን ሰው አክብራችሁ እድገታቸውን ነበር የምትመኙት። በዚህ አጋጣሚ ቲጂ የመጀመሪያዋ ማለት ነው የክርስትና ልጅ እናታቸው ማለት ነው መጀመሪያ ገብታ ነበር እሷም። አሁን ላይ ግን ክብርሽን መድኃኒዓለም ሁሉ ጊዜ ከፍ ያድርገው። ማርያምን እንኳን ወጣሽ ከዚህ ይሄ የቲክቶክ አምባሳደር ይሄ በቃ እንጃ ከሱ ህይወት እንኳን ደህና ወጣሽ። ምክንያቱም እሷ ማለት ጀግና እናት ጀግና ሴት በቃ ምርጥ የተባለች እውነት 1 ሚሊዮን ብር ቤተክርስቲያን ያሰራች ትግስት ከጨረቃ ፋሚሊ ዩቲዩብ ቻናል የምናውቃት በቃ ታሪክ የሰራች ሴት እሷ ናት። በብሩክና በሃይሚ ህይወት መካከል ውስጥ ታሪክ የሰራች እሷ ናት። እውነት 1 ሚሊዮን ለቤተክርስቲያን ያወጣች ጀግና ናት። የምሬን ስነግራችሁ ማለት ነውና በፊት ገብታ ነበረ እንደዚህ ውጥንቀጥ ውስጥ ግን ስቶፕ አደረገች። እግዚአብሔርን ይመቻት። በቃ አድናቂ ማለት የምትወዱ ከሆናችሁ እንደዚህ የማይመቻችሁ ቦታ ይሄ ጊዜ እስኪያልፍ፣ ይሄ ጊዜ እኮ እንዲሆኑ አይቀጥልም አይደል እንዴ? ይስተካከላል እኮ የማይስተካከል ነገር የለም እኮ። የዛን ሰዓት መመለስ ካላስቻላችሁ ትታችሁ ወታችሁ መመለስ። አንደኛ ነገር ቪዲዮ ምን እንደሆነ ሳያዩ እኮ ነው የሚያወሩት። አንዱ ባወራው ላይ አንዱ ነው የሚያወሩት። ምንም ቪዲዮን ሲያዩት ትናንትና ሄደ እሷ ጋር ቀረ ይባባላሉ። አልሄድም ትላለች አንዷ። እና ቪዲዮውን ብታዩት ኖሮ እዛ ጋር ትጠያየቁም ነበር። ቢሄድ ባይሄድ ምን ቁም ነገር አለው? አትሂድ ብላ ባትይዘው እኮ ሄዶ ነበር። ይሄድ ስለሄደ ምን የሚመጣው ነገር አለ? ስለሄደ ምንም የሚመጣ ነገር የለም። ቤቱ የመጣችዋን ሴት በሱ ምክንያት ስለሆነ የመጣችው ግዴታ ከቤት እንድትወጣ ድጋሚ ወደ ቤት እንዳትመጣ መናገር ያለበትን ነገር መናገር ያለበት እሱ ነው አይደል እንዴ? ሌላ ሰው መቼ ሳይናገርለት ማለት ፍፄ ይናገርለትን ተናግሮ ማስቆም አይችልም። ሃይሚም ተናግራ ማስቆም አይችልም። ግዴታ እሱ ነው ማስቆም ያለበት እንዳትመጣ። አብረው ቢነጋገሩ ያኔ ተደማጭነት ላይኖር ይችላል። እቺን ነው የተናገረው እንጂ አብሬ ሄዳለሁ ብሎ ቀጥሯታል። አብሬ ኧረ ወይኔ ኧረ እንረጋጋ፣ ከራሳችን ጋር እንሆን እስኪ ቆም ብለን ቪዲዮውን በደንብ ለማየት እንሞክር እስኪ። እንዴ መጀመሪያ ተሳሰቡ፣ ተረዳዱ። ዩቱበር ሆናችሁ ደግሞ አንዱን ወግናችሁ አንዱን። አሁን በፍቃዱ በጣም ያናደድከኝ ሃይሚ አይከብዳትም። ለምን ይከብዳታል? አይከብዳትም። የማን መሰለችህ እንዴ የምትሎ እኮ ከቀብራራው ጋር እኮ ነው። ወይኔ በአንበሳ ማን ይቀይራል ግልገል አለ። አንተ አላወቅም ስለ ሃይሚና ስለ ብሩክ አቅም አላወቅም። እስከምታቅ ድረስ ዝም ብለህ ያየኸውን ቪዲዮ ፈትፍት። ፍፄ ማለት ደግሞ ለሁለቱም ምርጥ ጓደኛ፣ ምርጥ ወንድም፣ ለሁለቱም ለሃይሚም የችግሯ ጊዜ ተጠሪ፣ የብሩክም እንደዛው። ገባህ አይደለ? ካላየህ ብዙ ነገር ወደ ኋላ እየዞርክ ማየት ትችላለህ። ማየት ማመን ነው። ብዙ ነገር ነው ያሳለፉት። ብዙ ይሄ ነው የማይባል ማለት ነው። ብሩክም ስለሚተማመንበት ነው ትናንትና ተይ አትናገሪው አታስከፊው ያለው። ስለዚህ ምን ለማለት ፈልገው ነው ይሄ ቪዲዮ የተሰራው ብሎ ማዳመጥ። ቪዲዮ የተሰራው ቪዲዮ ምንድን ነው? ምን ፈልገው ነው ብላችሁ ሀሳብ መስጠት። እነሱ ምን ይላሉ? በቃ ሮጠው ወደ ጥቅም ሮጠው እንዴት እንደተለወጠ ሮጠው የሱ የብሩኬን ገላ ማየት ሮጠው በቃ ልጅቷ ማንኳሰስ። ሃይሚን ማለት ነው። ሴት ልጅ ናት። ማንኳሰስ በቃ ሴት ሁሌም በቃ የበታች ናት ሁሌ አይደል እንዴ? ግን እኮ ሃይሚ የበታች ሆና እናንተን ከጥፍራችሁ ቆሻሻ ተቆጥራችሁም እኮ ይሄን ትስቅባችኋለች። እናንተ ሴት ብላችሁ ስጮሁ እሷ ትስቃለች በእርግጠኝነት ማለት ነው። ምክንያቱም ምንም አልሆነችማ፣ ስራዋን እየሰራች ነው። ካልሰራች እኮ ማለት ነው አትወዷትም። ሲጀመር ካልሰራች አትወዷትም። ሰርታ ስለተለወጠች ሰርታ ስለተወደደች እኮ ነው ወደዳችኋት እንጂ እርግጠኛ ነኝ ከሚዲያው ብጠፋ ማንም ዞር ብሎ ያያትም። ሌላ ዩቱበር ነው የምትፈልጉት። ሌላ
አላቃችሁም እንዴ? አቃችኋለሁ እኮ ከዚህ በፊት እኮ እንዴት እንደነበራችሁ እኮ ሁልሽንም አቅሻለሁ፣ እያንዳንድሽ ማለት ነው። ሃይሚን እንወዳታለን። ውሸት አስመሳይ ሁላ ሰርታ ራሷን ስለለወጠች ነው። ገባችሁ አይደለ? ሰርታ ለወጠች ትለውጥሽ። ይሁንላችሁ ለእናንተ። ብሩክማ የሚሰራው ስራ አይታያችሁም ለእናንተ። ብሩክ ከሷ እጅ ተቀባይ ነው። በቃ የብሩኬ ለሃይሚ ጋርድ ነው የሚመስላችሁ መሰለኝ አይደል? ጋርድ እንደዛ ነገር ነው የሚመስላችኋል። እና ግን አንዳንድ ጊዜ የማይሆን ሞኝ የሆነ ሀሳብ አታረማምዱ። በቃ የሆነ እነሱ እንደማይገባቸው ነገር እያረጋችሁ አንዳንድ ነገር አታውሩ። የምሬ ነው። ባወራችሁበት አፋችሁ ታፍራላችሁ። በቃ የሆነ አቅም ካላችሁ ልክ የትዕግስትን አይነት ውሳኔ ወስኑ። ትዕግስት የብሩክና የሃይሚ የመጀመሪያ አድናቂዋ፣ ላይቭ ሲገቡ ምን ሲሉ በምንም ነገር የምታበረታታቸው ትዕግስት የመጀመሪያዋ 1 ሚሊዮን ብር ከፍላ ቤተክርስቲያን ያሰራች። በቃ የሆነ ጊዜ የሆነ ነገር አለች። ከዛ በኋላ ስቶፕ ብላ ቆመች። ይመቻት። በቃ አድናቂ ማለት እንዲህ ነው። ነገራቶቹ ካለፉ በኋላ እኮ የት ይሄዳል? ዛሬ ላይ ግን ማይሆን ቃል የምታወጡት ምንም እኮ ለሃይሚ አይጠቅማትም። ይሄን ታውቃላችሁ፣ አይጠቅማትም። ምክንያቱም ይሄ ነገር አዲስ ቢሆን ኦኬ፣ ከዚህ በፊት የነበረው ነው ድጋሚ እየተሰራ ያላችሁ ያለው። ከዚህ በፊት ተሞክሮ እኮ ነው አሁን በድጋሚ እየተሰራው። 10 ነው ወይ እንደዚህ የምትፈትነው ላላችሁት፣ የዛን ጊዜ የመጣችው ሴት ሌላ ናት፣ አሁን የመጣችው ሴት ደግሞ ሌላ ናት። ያቺ ሌላ ሐሳብ ነው ያላት፣ ይቺ ሌላ ሐሳብ ነው ያላት። አንድ አይነት አይዲያው ቢሆንም ያቺ ሴት ሌላ ናት፣ ይቺ ሌላ ናት። ገባችሁ አይደል? በመካከል ማወቅ ያለባትን ነገር ማወቅ ትፈልጋለች ሃይሚ ማለት ነው። ለዛ ነው ይሄ ነገር ይሄ አይዲያ የተፈጠረው። ስንነግራቸው አታምኑ፣ ስናስረዳችሁ አታምኑ። እኛ ስናስረዳችሁ እሷን ዝቅ ለማድረግ ነው። መቼም ዝቅ አትልላችሁ መቼም ማለት ነው። እሷ እጅና እጇን አጣምራ ቁጭ ብትል እኮ እናንተ እኮ አይደለም እንደዚህ ሃይሚ ልትሏት የት እንዳለች ራሱ አታስታውሷትም። ስትሰራ፣ ስትለወጥ፣ ስትለብስ፣ ስታምር። ለዛ ነው እናቃችኋለን እኮ ድሮ ሁላችሁንም ማለት ነው። ስለዚህ ብዙ አታጨብጭቡ። ደግሞ ቻናልሽን እናዘጋለን። ታዲያ እኔ ብታዘጉ እኔ በይቱ ብር መሰለሽ እንደምተዳደረው እኔ በላቤ ጠፍ አድርጌ ድስት ፈቅፍቄ ሽንት ቤት አጥቤ የማፍርበት ስራ መስሎሽ ነው? በዛ ነው። እሱ ብቻ አይቅርብኝ እንጂ እኔ በይቱ ቻናል ብር አለ የምተዳደረው። ሲቀጥል ደግሞ ወንድ ነሽ አንቺ የኔን ቻናል አዘጊና ማለት ነው። ወንድ እካፍልሻለሁ እኔ አንቺ ስታዘጊ የኔን ቻናል ማለት ነው። ምቀኛ ወላ ቻናልሽን እንጠብቅ ያላለችን ወንድ እንጠብቃለን። አፈሮ አመግቤ